ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በእውነት በጣም እጅግ በጣም የሚያሳዝን ነገር ነው ልነግራችሁ የመጣሁትኝ። ማለት እኔ ወደ እናንተ ይህንን ሳወራ በጣም የሚከብድ ነገር ነው፣ ያየሁትኝን ነገር ነው ማስረዳችሁ። ግን ቡርኬ ወደ ቡታጀራ ቢሄድ ይሻላል። ምክንያቱም አሁን እየሆነ ያለው ነገር ጥሩ አይደለም። ስለዚህ አንድ እህቴ ደውላ እባክሽን ሀኒ፣ ከኢትዮጵያ ከአዲስ አበባ ነው የደወለችው። እባክሽን ሀኒ ቡርኬ ከአዲስ አበባ ወጥቶ ለጊዜውም ቢሆን ወደ ቡታጀራ ይሄድ ብሏል ማለት ነው። እንዲሁም ደግሞ የቡርኬ ወንድም ሀቡ እና ሳምሪ እንደምታዩት እዚች ጋ እህቱ ማለት ነው እንደምታዩት እዚች ጋ በጣም ተደናግጠዋል። ምን እንደተፈጠረ ግን ለእኛ አልነገሩንም። ስለዚህ ከካሜራ ጀርባ እጅግ በጣም የሚያሳስብና ውስብስብ የሆነ ከባድ ነገር እንደተፈጠረ ነው የተረዳሁት። ከካሜራ ጀርባ ጭንቅላታቸውን ይዘው በጣም ተደናግጠው እንግዲህ ምን እንደነገረቻቸው አላቅም። እና ሀይሚ ጋር አዲስ አበባ ሄዳ ነበር፣ አይታችኋል። እና ምን አይነት ነገር እንደተፈጠረ ምን አይነት ሴራ እንደተሰረባቸው እነ ቦራ ባላቅም፣ ነገር ግን በዚህ ሁኔታ እነሱም ተደናግጠዋል። ጓደኛዬም አንዲት እህቴም ደውላ እባክሽም ቡርኬ ለተወሰነ ቢያንስ እንኳን ለ4 ቀን ለ5 ቀንም በቃ ወደ ቡታጀራ ሄዶ ከእናቱ ጋር ለእናቱ ይኑርላት፣ እዚህ መቀመጥ የለበትም በፍጹም በእናትሽ ብላ ለምናኛለች። ይኸው እኔም መልእክቴ ቡርኬ ብትሄድ ይሻላል፣ በቃ ወደ ቡታጀራ ብትሄድ ይሻላል። ሁላችሁም ዩቱበሮች እባካችሁ ቡርኬ ወደ ቡታጀራ እንዲሄድ ፑሽ እናርገው፣ በቃ ይሄድ። ምክንያቱም ለምን መሰላችሁ? እርግጠኛ ነኝ 100% የምነግራችሁ ነገር በቃ የሆነ ከባድ የሆነ ነገር ለእኛ ወደ ሚዲያ ያላወጡት ነገር እንደተፈጠረ ነው የተረዳሁትኝ። ምክንያቱም አይታችኋል ትላንትና እነ ሀቡ መጨረሻ ቪዲዮ ላይ ምን እንደነገረቻቸው ባላቅም እህትየው ጭንቅላታቸውን ይዘው በጣም ተጨናንቀው ነበርና ስለዚህ ቡርኬ ወደ ቡታጀራ እንዲሄድ እንፈልጋለን። እንዲሁም ደግሞ ሀይሚ እባክሽን በምትወጁ ነገር ሁሉ እንለምንሽ፣ እባክሽን ይህንን ልጅ ቡርኬ በቃ አንቺ አክሰብት አድርጊ። ኦኬ እሱ ቢያጠፋ በቃ እሺ፣ እሱ ሲያጠፋ አንቺ ስታጠፊ እሱ ካልተላለፋችሁ በጣም ከባድ ነው። ትናንትና ሀይሚ ቅርታ አድርጊልኝና አንቺ መናገር ፈልጌ አይደለም፣ ግን በጣም አግሬሲቭ ሆነሽ ነበረ። በጣም የምትመልሽለት መልስ ምናምን። ወንድ ልጅ ደግሞ ታውቃላችሁ፣ ወንዶች እንደኛ አይደሉም። እኛ ምላሳችንን አውለብልበን ጮኸን ምናምን ተናግረን ምናምን ነገር ይወጣልናል። ወንዶች ግን እንደኛ መከራከር መነጋገር አይችሉም። ቡርኬ አሁን ከድሮ ከነበረው አቋሙ ወርዷል። አይታችኋል። ድሮ ዘንጦ ምናምን ይመጣ የነበረው የለም አልዘነጠም። አይታችኋል። ስንት ቪዲዮ የሚሰራው በዛች ሱሪ ነው። ስለዚህ ቡርኬ ያለበትን ሁኔታ እኛም ያልተረዳነውም ሰዎች አለን። ሀይሚም ደግሞ የገጠማት ነገር ሙሉ ለሙሉ አውጥታ መናገር ያልቻለችበት ምክንያት ሊኖር ይችላል። ምናልባት ይሄ ዳኒ የሚባል ሰውዬ እያስፈራራት ቢሆንስ? አንዳንድ ነገሮች ላይ እያስፈራራት ቢሆንስ? ማን ያውቃል? አናቅም። ስለዚህ ልንረዳት ይገባል። ሀይሚንም የምትሰድቡ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። ቡርኬንም የምትሰድቡ አላችሁ፣ ግን ያው በጣም ነው የሚያሳዝነው። መሰዳደቡ ባይኖር ጥሩ ነበረ። ምክንያቱም እኛ እንደተማረ ሰው ብናስብ ቢኮዝ ያር ስማርቲ ነው፣ እኛ ስማርቶች ነን። ስለዚህ እንደዚህ በስድብ የምናምን ሰዎች ባንሆን መልካም ነበር። ግን አንዳንድ ሰዎች አሉ መተው እዛ ተሳድበው ጨርሰው መተው እዚህ ራሱ ከቲክቶክ አልፈው መተው እዚህ ራሱ ኮመንት ላይ መተው ሀይሚን የሚሰድቡ አሉ፣ እኔን የሚሰድቡ አሉ። እኔ ችግር የለውም ባይዘው እኔ ስድብ ምንም አይመስለኝም። ግን በቃ ሀይሚን ባትሰድቧት መልካም ነው፣ ቡርኬንም ባትሰድቡት መልካም ነው። ምክንያቱም እነሱ እኛ የምናየው እዚህ ትንሹን ነገር ነው፣ ካሜራ ላይ ያለውን ነገር ነው። ከካሜራ ጀርባ ያለው ከባዱን ነገር እነሱ መሸከም ያቃታቸውን ነገር ደግሞ እኛ አላየንም። ስለዚህ በዚህ መልኩ ነው ልንረዳቸው የሚገባው። ሰው ስትሆኑ በቃ ሰው ለመርዳት ሰው መሆን በቂ ነው። በቃ እኛ ልንረዳቸው ይገባል። እና ከእኔ አላቀም ብቻ በጣም የሚያስፈራ ነገር ነው። እና ቡርኬ እባክክ ለአንተ የተሴረልህ ከባድ ሴራ አለ በዳኒ አማካኝነት ማለት ነው። በጣም ብዙ ነገር ማለት ነው። በጣም ከባድ ነገር ነው። ስለዚህ እኔ አንተን እምልክ ነገር ቢኖር በቃ ለእናትህ መኖር አለብህ ቡርኬ ለእናትህ መኖር አለብህ። እመነኝ። በቃ ለእናትህ ስትል ለእኛ ስትል እኛ በጣም ነው የምንወድግ። በቃ ለትንሽ ጊዜ ወደ ቡታጀራ ሂድ በቃ ለትንሽ ጊዜ። ሀይሚ እባክሽን፣ ሀይሚ መቼም አሰማንም፣ ግን ሀይሚ በጣም ተናዳለች፣ ስሜታዊ ሆናለች። እና አሁን ያለችበት ነገር በጣም ከባድ ነው። ብትሰሚንም ባሰሚንም ግን ዝም ብዬ ልበልሽ ሀይሚ እባክሽን፣ ለእናንተ እየተሴራ ያለው ነገር በጣም የሚጎዳችሁ ነገር ነው። ስለዚህ ወደ ቡታጀራ ሄዳችሁ ትንሽ እረፍት አድርጋችሁ ብትመጡ መልካም ነው። አንቺም ለእናት ለአባትሽ መኖር አለብሽ ሀይሚዬ።
ፕሊዝ ይህንን እንደምትሰሚኝና ተግባራዊ እንደምታደርጊው አልጠራጠርም። ቡርኬ ግን በጣም ለአንተ ግን በጣም ወደ ቡታጀራ መሄድ አለብክ። በጣም እመነኝ መሄድ አለብክ። በቃ መሄድ አለብክ። ወይም ደግሞ ትንሽ ጊዜ እስኪ ኑ ወደ ዱባይ፣ እኛ ትኬት እንገዛላችኋለን። ኑ እስኪ ወደ ዱባይ። እኛ እኮ ለእናንተ እውነቴን ነው የምላችሁ፣ ለእናንተ እኮ እኛ ምንም ማለት እኮ አለም 10 ሺህ ብር እንኳን ብናዋጣ 100 ሰው ብንሆን 100 ሺህ ብር ነው። ለአንድ ሰው ትኬት እንችላለን። ገባችሁ? ለአንድ ሰው ትኬት እንችላለን። 20 ሺህ ብናዋጣ 100 ሰው ሆነን ለሁለቱ ደግሞ ከዛ በላይ የሚያወጣ ይኖራል። ለምሳሌ እኔ 50 ሺህ ላወጣ እችላለሁ። 30 ሺህ የሚያወጣ ሰው ሊኖር ይችላል። ስለዚህ እባካችሁ እስኪ ኑ። በቃ እኛ ከዚህ ሁሉ ጭንቀት እስኪ ረፍት አድርጋችሁ አየር ቀይራችሁ ትሄዳላችሁ። መቼም ዱባይ ስትመጡ ዳኒ፣ ዱባይ ማለት ከሆነ ከተማ ወደ ሆነ ከተማ መሄድ አይደለም ማለት መቼም ተከትላችሁ አይመጣም። አይምሯችሁን ታሳርፋላችሁ፣ ትነጋገራላችሁ፣ ችግራችሁን በቀላሉ ትፈታላችሁ። ስለዚህ እስኪ ኑ ወደ ዱባይ እና በጣም ነው የማዝነው እኔ በእውነት በጣም እንደዚህ አይነት ነገር ይፈጠራል ብዬ አስቤም አልሜም የማላውቀው ነገር ነው የተፈጠረው። እሷ ራሱ በጣም ብዙ ነገሮችን እየጻፈች ነው። ስቶሪዋ ላይ የምትፖስታቸው ነገሮች አሉ። ያ ነገር ራሱ በጣም ሀይሚ እባክሽ እንደዚህ የሆኑ ነገሮችን አትፖስቺ፣ ሰዎችን ለማሳመን ምናምን ራሱን ንጹህ አድርጎ ምናምን የሚሉን ፖስቶችን እየፖሰሽ ነው። እንደዚህ አይነት ፖስቶች ታይ፣ ለቡርኬ አይመጥነውም። አትፖስቺ እባክሽን። ከቻላችሁ በመነጋገር በቃ፣ ካልቻላችሁ ደግሞ እስኪ ሁለታችሁን ወደ ጸበል ግቡ። በቃ ራሳችሁ እንድታገኙ እስኪ የተለያየ ጸበል ሂዱ፣ ግቡ። በእርግጥ ከባድ ነው። እኔ የእናንተ ነገር በእውነት በአንዴ እንደዚህ አይነት ነገር ይፈጠራል ብለን አስበን የማናውቀው ነገር ነው የተፈጠረው። ኤንዌስ ጋይስ ሁላችሁም ቆርጣችሁ እችን ብቻ ቆርጣችሁ አድርሱልኝ። ቡርኬ ከቻልክ ከአዲስ አበባ ወጥተክ ለትንሽ ጊዜም ቢሆን ለአንድ ሳምንትም ቢሆን ወደ ቡታጀራ እንድትሄድ መልእክቴ ነው። እባክህን ስማኝ፣ በቃ እንድትሰማኝ እፈልጋለሁ። ይሄ እኔ እህታዊ ምክሬ ነው። እንዲህ በእውነት በጣም ይሄ ዳን የሚባል ልጅ በጣም እንደ እጥረቱ ከባድ ሰው ነው። እውነት የሚሰራው ነገሮች በሙሉ በጣም ዴንጀርስ ናቸው፣ አደገኛ ናቸው። እና አውቆ ፈኒ ጀስት ፈኒ እየሳቀ እያዝናና ምናምን ነው የሚያወራው፣ ግን ውስጥ የሚሄድባቸው መስመሮች በጣም የተለዩ ናቸው። እና ሚፍታም አደራህን፣ በአንተ እንተማመናለን። አስታርቃቸው፣ አንተ የልጅ አዋቂና አስታርቃቸው ጥሩ ሁኔታ ላይ ደርሰው እንደምናገኛቸው ተስፋ አደርጋለሁኝ። ቡርኬ ግን እየተሰራብክ ያለው ሴራ በጣም አደገኛ ከመሆኑ የተነሳ በቃ ከአሁን ጀምረህ ከቻልክ ከአዲስ አበባ ወጥተህ ወደ ቡታጀራ ሂድ። ለማዘር መኖር አለበት። ማዘር አንተን ትፈልግሃለች። አንተ እናትህን ትወዳለህ። ስለዚህ የሴራው ወጥመድ ውስጥ እንዳትገባ ይሄ ነው የምነግርህ። አድርሺ ተብዬ ነው አድርሼልሃለሁ። እንደምታደርገው ተስፋ አደርጋለሁ። ምክንያቱም ቡርኬ ባይዘወይ አንዳንድ ነገር ይሰማል፣ አንዳንዴ ደግሞ ያው እንትን ይላል። ግን ይሰማል፣ አንዳንድ ነገሮችን እኛ የምንለውን ነገር ይሰማል። ተግባራዊ ማድረግ ላይ ነው እንጂ ከባዱ